ሰላም ወደ ጊዮን አካዳሚ ቤተሰቦች እንኳን ወደ በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለውን አናባቢ ኦን በረጅምና በአጭር ድምፅ እንዴት ማንበብ እንችላለን። እዚህ ጋር የምታያቸው የተለያዩ ቃላቶች አሉ። የእንግሊዝኛ ቃላቶች እንዴት በቀላል መንገድ ማንበብ መጻፍ እንችላለን። በአናባቢ ኦ የተመሰረቱ የእንግሊዝኛ ቃላቶች አሉ። እነዚህ እንዴት በቀላል መንገድ ማንበብ እንችላለን። አናባቢ ኦ በአጭርና በረጅም ድምፅ እንዴት ነው ማንበብ የምንችለው የሚለውን በደንብ ስለምናይ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ከዛ በፊት ግን ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለሚገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። እንዴት ማንበብ እንችላለን የሚለውን በደንብ እናያለን ማለት ነው። ስለዚህ እንጀምር። እዚህ ጋር አሁን እንደነገርኳችሁ ቫውል ኦ በአጭርና በረጅም ድምፅ ወይም አናባቢ ኦ በአጭርና በረጅም ድምፅ ማለት ነው። ስለዚህ አናባቢ ኦ በአጭር ድምፅ ነው ማለት ድምፁ ኦ አንድ አይነት ድምፅ ያለው በረጅምም በአጭር ድምፅ ግን ኦ በአጭር ድምፅ ከሆነ ድምፁ ያጥራል ማለት ነው። ድምፁ ኦ የሚለው ድምፅ ያዝ አናደርገውም። እዚህ ጋር ደግሞ በሎንግ ድምፅ ወይም ሁለት ወይም ከዛ በላይ አናባቢ ካለው ከቃሉ ኦ የሚለው ድምፅ ምን ይሆናል ማለት ነው? ያዝ እናደርገዋለን። ግን ኦ ራሱ ድምፁ ኦ ነው፣ ግን ያዝ እናደርገዋለን ማለት ነው ስንጠራ። እዚህ ጋር በጣም አጭር ነው የምናደርገው ማለት ነው ስንጠራ ኦ የሚለው ድምፅ ማለት ነው። ስለዚህ እንጀምር። አሁን እዚህ ጋር ስንት አናባቢዎች አሉ? እዚህ ጋር በአንድ አናባቢ የተመሰረቱ የእንግሊዝኛ ቃላቶች ናቸው። እዚህ ጋር ደግሞ ሁለት ወይም ከዛ በላይ አናባቢ ከኦ ጋር ሌላ አናባቢ ሲኖርና እዚህ ጋር ደግሞ ኦ ራሱ ብቻውን ሲሆን እንዴት እናነበዋለን የሚለውን በደንብ እናያለን ማለት ነው። ያ እንጀምር። አሁን እዚህ ጋር ኤች ኦን እንደምታነባላችሁ ኤች ኦን ባንድ ላይ ሆ ብላችሁ ማንበብ ሆ፣ ቲን እንደማንበብ ት ለማንበብ ሆ ት ሆ ት ሆት ማለት ነው ሙቀት ማለት ነው። ሆት ብላችሁ በቀላሉ አነበባችሁ ማለት ነው። እዚህ ጋር ዲኦን አሁንም እንደምንማንበብ ነው። እንደ ዶ ማንበብ ዶ፣ ጅን እንደምንማንበብ እንደ ግ ማንበብ ዶግ ማለት ነው ውሻ ማለት ነው ውሻ። ያ እዚህ ጋር አሁንም ቢኦን እንደምናንበው ቢኦን እንደ ቦ ማንበብ እንደ ቦ፣ ኤክስን ክስ ብለን ማንበብ ቦክስ ማለት ነው ሳጥን ማለት ነው። ያ እዚህ ጋር ኤች ኦን እንደምናንበባት ኤች ኦን እንደ ሆ፣ ፒን እንደ ፕ ማንበብ ሆፕ ማለት ነው መዝለል ማለት ነው። እዚህ ጋር ቲኦን እንደምናንበው እንደ ቶ ማንበብ እንደ ቶ፣ ፔን እንደ ፕ ማንበብ ቶፕ ማለት ከላይ ከጫፍ እንደማለት እንጠቀማለን። አሁንም እዚህ ጋር አርኦን እንደምናንበባት አርኦን ሮ ለማንበብ ሮ፣ ሲና ኬን ባንድ ላይ ክ ብላችሁ ማንበብ ሮክ ብለን በቀላሉ አነበብን ማለት ነው። ያ እዚህ ጋር ኤስን እንደማንበብ እንደ ስ፣ ቲኦን እንደ ቶ፣ ፒ ስቶፕ ማለት ማቆም አቁም ለማለት ስቶፕ እንላለን ማለት ነው። ኦ የሚለው ድምፅ አጭር ነው ስቶፕ ስትሉ። ያ እዚህ ጋር ሲን እንደምናንበባት እንደ ክ ማንበብ፣ ኤልኦን እንደ ሎ ማንበብ፣ ሲና ኬ ባላይ ክ ብለን ማንበብ ክሎክ ማለት ነው ሰዓት ማለት ነው ሰዓት ክሎክ፣ ሲን እንደ ክ ኤልኦን እንደ ሎ፣ ሲና ኬ ክ ብለን ማንበብ ነው ክሎክ ማለት ሰዓት ማለት ነው። ያ እዚህ ጋር ጂኦን እንደምናንበው እንደ ጆ ማንበብ እንደ ጆ፣ ፒን እንደ ፕ ማንበብ ጆብ ማለት ስራ ማለት ነው። ያ እዚህ ጋር ኤልኦን እንደማንበብ አለብን እንደ ሎ ማንበብ፣ ቴን እንደ ት ማንበብ ሎት ማለት በጣም ብዙ ማለት ነው። በጣም ብዙ ስንል ሎት እንላለን ማለት ነው ሎት። ያ እዚህ ጋር ኤፍ ኦን እንደምናንበው እንደ ፎ ማንበብ ፎ፣ ኤክስን ክስ ብለን ማንበብ ፎክስ ማለት ነው ቀበሮ ማለት ነው። ያ እዚህ ጋር ኤስ ኤች ኦን እንደማንበብ እንደ ሾ ማንበብ፣ ፔን እንደ ፕ ማንበብ ሾፕ ማለት ነው ሱቅ ማለት ነው። ሾፕ ስንል ሱቅ ኤስ ኤች ኦን ሾፕ። ያ እዚህ ጋር የተለየ ነገር የለውም። በጣም ቀላል ነው። አናባቢ ኦ የሚል ድምፅ አለው፣ ግን ድምፁን ስታሩ አታስረዝሙት። ኦ የሚለውን ድምፅ አታስረዝሙት ማለት ነው። ስለዚህ ኤች ኦን ሆ ብላችሁ አነባችሁ። እዚህ ጋር ከለሰው እስኪ አንዴ ኤች ኦን ከላይ ቀጥላችሁ ሆኑ ኤች ኦን ሆ ብላችሁ ማንበብ፣ ት ብለን ማንበብ ሆት በቃ ሙቀት ማለት ነው። ዲኦን
ዶ ጅ ግ ዶግ ዶግ ቢኦን ቦ ኤክስን ክስ ለማንበብ ቦክስ 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 ኤችኦን ሆ ፒን ፕ ብለን ማንበብ ሆፕ 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 ቲኦን ቶ ፒን ፕ ቶፕ ቶፕ አርኦን ሮ ሲናኬን ክ ብላችሁ ማንበብ አሁንም ሮክ ሮክ ኤስን እንደ ስ ቲኦን እንደ ቶ ፒን እንደ ፕ ስቶፕ 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 ማለት ማቆም ማቆም አቁም ማለት ነው። ሲን እንደ ክሊ ማነበብን ኤልኦን እንደ ሎ ሲናኬን ክ ብለን ማንበብ ክሎክ 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 ማለት ሰዓት። እዚህ ጋር ጂኦን እንደምናነበብን እንደ ጆ ማነበብን ቢል ብ ጆፕ 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 ማለት ስራ ማለት ነው። ስራ ኤልኦ ሎ ቲን ት ሎት 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 ማለት ብዙ ማለት ነው። ኤፍኦን ፎ ብለን አነበብን ኤክስን ክስ የሚል ድምፅ አላት። ፎክስ ፎክስ ቀበሮ ማለት ነው። እዚህ ጋር ኤስኤችኦን እንደ ሾ ማንበብ ፒን እንደ ፕ ማንበብ ሾፕ ሾፕ ማለት ሱቅ ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ ማንበብ ትችላላችሁ። ስለዚህ ምንድነው ያደርጋችሁ መጀመሪያ አናባቢዎቹ ኦ የሚለው ድምፅ ትንሽ አጠር እንደሚል እዚህ ጋር ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖሩ ደግሞ እንዴት እንደምናነበው ነው የምናየው። ድምፁን ትንሽ ያዝ እናደርገዋለን ማለት ነው። ስንጠራ ድምፁን ያዝ እናደርገዋለን ማለት ነው። ስለዚህ እዚህ ጋር ኤች ኦን እንደምናንብበው አሁንም ኦ የሚለው ድምፅ ተመሳሳይ ነው፣ ግን ሆ ብላችሁ ማንበብ ሆ ኦ የሚለው ድምፅ ያዝ ሆ ሚኤን ኤምኤን ም ሆም 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 ስትሏ ኦ የሚለው ድምፅ ትንሽ ያዝ እናደርጋለን ወይም ይቆያል ድምፁ ማለት ነው። ኤች ኦን ሆ ኤምኤን ም ሆም 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 ማለት ቤት ማለት ነው። ቤት አያችሁ፣ ኦ የሚለው ድምፅ ትንሽ ያዝ አደረግን ማለት ነው ስንጠራ። እዚህ ጋር ብዙም አንይዘውም አጠር ነው የምናደርገው ማለት ነው። እዚህ ጋር ኤች ኦን እንደምናንብበው ኤች ኦን እዚህ ጋር ሆፕ ሆፕ ብለን ያነበብነው እዚህ ጋር ደግሞ ኤች ኦን ሆ ሆ ብለን ማንበብ ፒኤን ፕ ብለን ማንበብ ሆፕ 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 ማለት ምን ማለት ነው? ተስፋ ተስፋ ማለት ሲፈልግ ሆፕ እንላለን ማለት ነው። ኦ የሚለው ድምፅ ትንሽ ያዝ ማድረግ ብቻ ነው የሚጠበቅብን። አርኦንስ እንደምናንበው እዚህ ጋር አርኦን ሮ ብለን ማንበብ ሮ ኤስኤን ዝ ብለን ማንበብ ሮዝ 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 ማለት ጽጌረዳ ጽጌረዳ ማለት ሮዝ ማለት ነው። ስለዚህ አርኦን ሮ ብለን ማንበብ ኤስኤን ዝ ብለን ማንበብ ዝ የሚል ድምፅ አላት እዚህ ጋር ኤስ ከኤ ጋር ዝ የሚል ድምፅ አላት ማለት ነው። ስለዚህ አርኦን ሮ ብለን ማንበብ ኤስኤን ዝ ብለን ማንበብ ሮዝ ሮዝ ማለት ጽጌረዳ ማለት ነው። ያ እዚህ ጋር ኤን ኦን እንደምናንበባት እንደ ኖ ማንበብ ኤስኤን ዝ ብለን ማንበብ ኖዝ 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 ማለት አፍንጫ ማለት ነው። ስለዚህ ኦ የሚለው ድምፅ ትንሽ ያዝ እናደርገዋለን ስንጠራ። እዚህ ጋር ቢኦን እንደማንበብ እንደ ቦ ማንበብ ኤንኤ ን ብለን ማንበብ ቦን ቦን ማለት አጥንት ማለት ነው። ቦን እዚህ ጋር ኤን ኦን ኖ ቲኤን ት ኖት 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 ማለት ደግሞ ኖትን ማስታወሻ እያለ ነው ማለት ነው። ኤስን እንደ ስ ማንበብ ኤን ኦን እንደ ኖ ዳብሊውን ው ስኖው 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 ማለት ምን ማለት ነው? በረዶ በረዶ ማለት ነው ስኖው። ያ እዚህ ጋር ቢኦን እንደምን ማንበብ እንደ ቦ ማንበብ ኤን አናነባትም፣ ምክንያቱም ሁለት አናባቢዎች በአንድ ከመጡባችሁ የመጀመሪያውን አናባቢ ያነባችሁ ቀጥሎ ያለው አናባቢ አታነቡም ማለት ነው። ስለዚህ ቢኦን እንደ ቦ ማንበብ ቴን ት ለማንበብ ቦት ቦት ማለት ጀልባ ማለት ነው። ጀልባ ያ እዚህ ጋር አርኦን እንደምናንብበው እንደ ሮ ማንበብ ኤን አናነብም፣ ዲን እንደ ድ ማንበብ ሮድ 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 ማለት መንገድ መንገድ ማለት ነው። ያ እዚህ ጋር ኤስኦን እንደማንበብ ነው እንደ ሶ ማለት እንደ ሶ ማንበብ ኤን አናነብም፣ ምክንያቱም እንደነገርኳችሁ መጀመሪያ ኦን አነበብን፣ ቀጥሎ ያለውን አናነብም። ምክንያቱም ሁለት አናባቢዎች በአንድ ከመጡ የመጀመሪያውን አናባቢ ብቻ ነው የምታነቡ፣ ቀጥሎ ያለውን አናባቢ አታነቡትም በአንድ ላይ ሲመጡባችሁ ማለት ነው። ስለዚህ ኤስኦን ሶ ለማንበብ ኤን እንደ አናነብም አልኳችሁ፣ ፔን እንደ ፕ ማንበብ ሶፕ 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 ማለት ነው ማለት ነው። ሶፕ ማለት ሳሙና ሳሙና ማለት ነው። ሶፕ እዚህ ጋር ኦን እንደምናንብበው እንደ ጎ ማንበብ ቲን እንደ ት ማንበብ ጎት ጎት ማለት ፍየል ማለት ነው። ፍየል የመጨረሻው ማለት አለ ኤልኦን ሎ ለማንበብ ዲን ድ ለማንበብ ሎድ ሎድ ማለት ጫና ማለት ነው። ጫና አያችሁ እዚህ ጋር ልዩነቱ ምንድነው? እዚህ ጋር ኦ የሚለው ድምፅ በጣም አጭር እናደርጋለን። እዚህ ጋር ስንጠራ ረዘም ማድረግ ያዝ ማድረግ ነው ድምፁን ማለት ነው። እስኪ አንዴ እንድገመው ኤች ኦን ሆ ለማንበብ ኤምኤን ም ሆም 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 ማለት ቤት ማለት ነው። ኤች ኦን ሆ ፒኤን ፕ ለማንበብ ሆፕ 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 ማለት ተስፋ ማለት ነው። ተስፋ
ያ እዚህ ጋር አርኦ ሮ ኤስኤን ዝ ሮዝ ሮዝ ማለት ጽጌረዳ ማለት ነው። ያ ኤንኦን ኖ ለማንበብ ኤስኤን ዝ ለማንበብ ኖዝ 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 ማለት አፍንጫ ማለት ነው። ቢኦን ቦ ኤንኢን ን ለማንበብ ቦን ቦን ማለት ማለት ነው አጥንት ማለት ነው። አጥንት ቦን አጥንት። ያ እዚህ ጋር ኤንኦን እንደማንበብ እንደ ኖ ማንበብ ቲኤን ት ለማንበብ ኖት ኖት ማለት ማለት ነው ማስታወሻ ማስታወሻ ማለት ነው። ኤስን እንደ ስ ማንበብ ኤንኦን ኖ ለማንበብ ዳብሊውን ው ስኖ ስኖ ማለት በረዶ በረዶ ማለት ነው። ቢኦን ቦ ቴን ት ቦት 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 ማለት ጀልባ ማለት ነው። አርኦን እንደ ሮ ኤን አናነብም ጂን እንደ ድ ሮድ ሮድ ማለት ማለት ነው መንገድ ማለት ነው መንገድ። ኤስኦን እንደ ሶ ፒን እንደ ፕ ሶፕ ሶፕ ማለት ማለት ነው ሳሙና ሳሙና ማለት ነው። እዚህ ጋር ጂኦን ጎ ቴን ት ጎት ጎት ማለት ፍየል ማለት ነው። የመጨረሻው ኤልኦን ሎ ዲን ድ ብለን ማንበብ ሎድ ሎድ ማለት ማለት ነው ጫና ማለት ነው ጫና። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን በቀላሉ መጻፍ ሆነ ማንበብ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። አናባቢ ኦ ያን ያህል ልዩነት የላቸውም። በአጭርና በረጅም ድምፅ ሁለት ወይም ከዛ በላይ አናባቢ ሲኖርና አንድ አናባቢ ሲኖረው ያን ያህል ልዩነት እንደሌሎቹ አናባቢዎች የላቸውም ማለት ነው። ስለዚህ በዚህ መልኩ መረዳት ብቻ ነው የሚጠበቅባችሁ። በጣም ቀላል ነው አናባቢ ኦ። ስለዚህ በዚህ መልኩ እናንተም የእንግሊዝኛ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ለበለጠ ኦንላይን ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት አናግሩኝ። ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት አናግሩኝ። አማርኛም ሆነ እንግሊዝኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች አናግሩኝ ማለት ነው። በማንኛውም ሰዓት ደውላችሁ መማር ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ